ሰንበት ቅድስ ኢየሱስ በገዳም በደብረ ሲና መድህን ለእስራኤል ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻ ሁለት ፓራሻ ነው የሚነበብ ባርና በሁኮታይ እንደዚህም ኦሪት ዘሌዋውያንን በዚህ ሳምንት ይደመደማል ይጨረሳል ያው ኦሪት ዘሁልቁን ከሚመጣው ሳምንት እንጀምራለን እና በእውነት ከነዚህ ሁለት ፓራሻዎች አንዳንድ ነገሮች ምንማራቸዋሉና ያው ይሄን በጥሞና እንድታዳምጡና ያው ከልባችን የሁላ የሚገባ ይሁን ለኛም ለሁላችንም ለናንተም እግዚአብሔር አምላክ ህዝቡን ይባርክልና ህዝቡን ይቀድስልና ወታደሮቻችን በዳር በደንበር ያሉትን እግዚአብሔር አምላክ ይጠብቃቸው ይሆንና ያሉበት ያው ከባድ ዘመን ቀላል ዘመን አይደለም እና ገሪቷን በእውነት አምላክ ሰላም ይስጥልና የምታዩት 2 አመት ማለት ነው ጦርነት እንደዚህ አደርጋ እንደዚህ ሆኖ ያው ህዝባችን ትልቅ ችግር ላይ ነው ያለና አምላክ ደግሞ የአባቶቻችን ጸሎት የና አብርሃም የና ይስሐቅ የና ያዕቆብ የነዛ ሁላ መናኞች የመነኑት ለአምላክ ያውንስ እንደሆነ የተገዙት አምላክን ለሊትና ቀንና ለሊት ላመሰገኑት ለነሱ ሲል ደግሞ እሱ እግዚአብሔር አምላክ ምሕረቱን ያምጣልና እንደዚህም የተማረኩትን ወደ ቤታቸው አምላክ ይመልስልና ህዝቡንም በቸር በሰላም ይባርክልና እና እንጀምራለን እንደዚህ ይላል ከምዕራፍ 25 ቁጥር 1 እንደዚህ ይላል vayidaber Adonai el Moshe bar Sinai lemor እግዚአብሔርም ሙሴን በተራራ ሲናይ እንደዚህ ብሎ ተናገረው ይላል ዳበር አልበነ እስራኤል ወደ እስራኤልም ህዝብ እንደዚህ ብለህ ተናገር ወአማርታለም ኪታቦ ይላል ጾዳገሪቷ በመጣቸው ጊዜ አሸራኒ ኖተላኸም እኔ የምሰጣችሁ ሀገር በሻፍታ አለት ሻባት ላዶናይ አገሪቷም ሰንበት እንድታርፍ እንደ ሰንበት እንደምናርፈው ደግሞ አገሪቷ እንድታርፍ ሸሻሊም ትዝራ ሳደኻ 6 አመት አሁንስ እንደሆነ መሬትህን ትዘራለህ በሸሻሊም ትዝሞር ካርመኻ ባሳፍታ የተዋጣ እንደዚሁም ደግሞ ያው 6 አመት ቆይተህ ያው በ6 አመት ውስጥ ያው ሁሉንም ማጨድም መሰብሰብም ይፈቀድልሃል ወባሻና ሽቢት በ7ኛው አመት ግን ሻባቶን የላረት የሰንበት ሰንበት አገላገሪቷ እንዲሆን ሻባት ላዶናይ ለአምላክም ሰንበት ነው ሳደኻ ሎትዝራ በኻርሜኻ ሎትዝሞር አሁንስ እንደሆነ ያው መሬትህን እንዳትዘራ እንደዚህም ደግሞ ያለውን የሁላ ተጠንቀቅ እያለ ይሄን አምላካችን ይናገራል እና ብዙ ነው ግን ዋናው ትልቁ ነገር እንደምናየው የ7 ቀን እንደምናየው 6 ቀን ሰርተን በ7ኛው ቀን እናርፋለን 6 አመት ሰርተን በ7ኛው ሀገሪቷ ታርፋለች 7 አመት 7 ጊዜ ተቆጥሮ 49 አመት በ50ኛው ቀን ይሄ ደግሞ ዮቬል ይባላል እያንዳንዱ ወደ ቤቱ እንዲመለስ እንግዲህ አንድ ሰው ቤቱ ከተሸጠ በዮቬል በ50ኛው አመት ሁሉም ወደ ቦታው ይመለሳል እነዚህ ሁላ ነገሮች ምንድናቸው ብለን ስንጠይቅ እንግዲህ ትልቅ ትምህርት አምላካችን እኛን ለማስተማር ይፈልጋል እንግዲህ ሰው በዚህ ዓለም ከናቱ ማህፀን ሲወጣ ምን ያደርጋል እጁን ጨብጦ ይወጣል ዓለም ሁላ የኔ ነው ብሎ በጉልበቱ በኃይሉ ተመክቶ ይመጣል እና አንዳንድ ነገሮች አምላክ
ታኻና ይባላል ማለት ምንድነው እንግዲህ አንዳንድ ታኻና መውረጃ አሉ የምናቆምባቸው ለነዚህ በእነዚህ ጊዜ ሂሳብ እንድናደርግ ዓላማችን በዚህ ዓለምስ ምንድነው ብለን ትንሽ እረፍት እንድንገነዘብ ብሎ አምላካችን እነዚህን ሰጠን ሰንበትን 6 ቀን ሰው ይሰራል የተግባሩን ስራ ሁሉ ይሰራል በሰባተኛው ግን ሰው አይሰራም ለምንድነው እንግዲህ እንድታውቅ ይሁላ ማን ነው የፈጠረው የዓለም አምላክ በ6 ቀን ዓለምን ፈጥሮ በሰባተኛው ቀን ያረፈበት ቀን ነው እና በመታርፍበት ቀን የዚህን ዓለም ምቾ ምንከታተለው እንግዲህ ሰው ይሄን ዓለም በጣም ይወደዋል ከዚህ ዓለም ጋር በጣም ግንኙነት አለና ለዓለም ሐላፊ ተቀናይነ ለሚያልፈው ዓለም ተገስተናል አባቶቻችን ይላሉ ይሄ ዓለም ትንሽ ማስተዋል ከሌለበት ሰው ይሄ ዓለም እንግዲህ መስራት መብላት መጠጣት መዝናናት እንደ ልቤ ሁሉንም ለስራ ብሎ ዓለሙን በከንቱ ሊያሳልፈው ይችላል ስለዚህ አምላካችን ሰንበትን ሰጠነ ሰንበት የሂሳብ ቀናት የረፍት ቀናት ስራ ይሰራበትም የዛን ጊዜ ዓላማ ምንድነው ይሄን ዓለም እኮ አምላክ ነው የፈጠረው ይሄን ሁሉ የሚያካሂደው እኮ ነው እግዚአብሔር አምላክ ነው እያለ ሰው እነዚህ ነገሮች ከልቡ እየተገነዘበ ከልቡ እያገባ ወደ አምላክ ሊቀርብ ይችላል ሁለተኛው ደግሞ በዚህ ሳምንት እንደምናየው አምላካችን 6 ቀን 6 አመት ዘርህን ትዘራለህ ሁሉንም ልትሰራች ትችላለህ በሰባተኛው ቀን እርፈት እንዲሆን አገሪቷ እንድታርፍ እቺ አገሬ ናት አገሪቷን የሚሰጠዋችሁ እኔ ነኝ እና ሰው ይሄ ዓለም የኔ ነው ይሄ ዓለም ሁሉም የኔ ነው ከማለት ትንሽ እንዲያውቅ በሰባተኛው አመት እያንዳንዱ መጥቶ ካዝመራህ ገብቶ መውሰድ ይችላል የፈለገውን ሁሉንም የእግዚአብሔር ነው በዚህ አመት የኔ ነው ለማለት አትችልም አገሪቷ የኔ ናት ኪሊሃ አረት ይላል እንደው አገሪቷ የኔ ናት እና እንድታውቁ በማለት አምላክ ይሄው 6 አመት ሰው ሰርቶ ታግሎ የሰባተኛው አመት ደግሞ የረፍት አገሪቷ የምታርፍባት ነው እና ከዚህ ቀጠል ብሎ እንደዚህ ይላል ወኺቶምሩ እንግዲህ ብትጠይቁ ማኖኻል ባሻና አሽዊት በሰባተኛው አመት ምን እንበላለን ሄሎን ይዝራ አንዘራንም አልዘራም በዚህ አመት አንዘራም ቬሎነ ኤሶፍ እንደዚህ ማን ሰበስብ እተቧተኑ ያው ያመረትነው ሁላም እህሉን ልንሰበስብ አንችልም እና ብላችሁ ትጠይቃላችሁ አምላክ ግን መልስ ይሰጣል ወጽቪቲ እድቢርካቲ ለኸም ቡራኬን አዛለው ባሻና ሽሽት በስድስተኛው አመት የመጨረሻው አመት አገሪቷ የምትሰራበት በዛን ጊዜ የምታገቡት ከቤታችሁ ያነ ቡራኬ ይኖረዋል ዋሰታ እታተቡአ ዋሳት እታተቡአ ለሻሎሽ ሻሻኒ ለሶስት አመት ቡራኬን ሰጣለሁ አምላክ ይላል እና ከዚህ የምናየው በእውነት የሚያስገርም ነገር ነው ከዚህ አምላካችን ትልቅ ትምህርት ለኛ ይሰጠናል አንዳንድ ጊዜ ሰው እሱ የሚሰራ እሱ የሚያገኝ ይመስላል ዋናው ግን የሁላ ቡራኬ ቢሰጥህ የሁላ አትረፍረፎ የሚሰጥህ
አንድ አምላክ ነው። ይሄን ግን ሰው ይረሳዋል። ለምንድነው? ቅድም እንዳልነው ሁሉንም በጉልበቱ በኃይሉ ደክሞ ግሮ አሁንስ እንደሆነ ጥሮ ያንን በሚያው ጊዜ የኔ እጅ ነው ሁሉ ያደረገው ብሎ ከብዙን ስተት ሊወድቅ ይችላል። አሁን እንበል በእውነት ትልቅ ታምር ነው። አንድ ስንዴ እንዘራለን። ያቺ ስንዴ ግን 300 ስንዴ ካንድ ታበቅላለች። ይሄ ራሱ ታምር ነው። እንዴት ከመሬት ውስጥ አንድ ነገር ስቀብር ያከዛ ውስጥ የሁላ ፍራፍሬ ይወጣል? ይሄን ለማስረዳት ማንም አይችልም። አሁን እንበል ሰው ሲሞት ሲቀበር ከመሬቱ እንደ እንጨቱ ነው ደግሞ 300 ሰው ከሱ ቢፈጠር ይሄ ትልቅ ታምር ነበር። ግን ይሄን ብንለምደው እንደምንም አናየው ነበር። አሁን ስንዴውን እንደምንዘራው ያነ ስንዴ ግን አንዲት ስንዴ 300 ስንዴዎች ያበቅላሉ። እነዚህ ሁላ ትላልቅ ታምሮች ናቸው። ለምን ውሃ ስናጠጣው ለምን ከመሬት ሲገባ ለምን የሁላ ይበቅላል? ማን ነው የሁላ ያዘዘው? ማን ነው የሁላ ያደረገው? ከመሬት ከበሰበሰ በኋላ ሲበሰብስ ይበቅላል። እንዴት ያለ ነገር ነው! እነዚህ ሁላ ነገሮች ግን እኛ እናስተውልን። እኛም ራሳችን ስናይ አምላክ እንዴት አድርጎ እንደፈጠረን ስጋ ለብሰን እንዴት አድርገን እንደምንናገር እንዴት አድርገን ቁመን እንደምንሄድ በምኑ ሰው ምን ሰማው? ማንነውስ የሚሰማ? ማንነውስ የሚያይ? ይሄ አይናችን ወይም ባታሪያ የለው ወይም እንደ ስልክ አሁን ማጤን አለው ከካሽማሉ ገብቶ ከዛ በኋላ ያንሳል ይጎላል። ይሄ ግን እንደ ልባችን 70 ዓመት 80 ዓመት እስከ 100 ዓመት እንጠቀምበታለን። ከውስጣችን ከሆዳችን ውስጥ ወፍጮ አለ። ያነ ከሆዳችን ገብቶ የምንመናው ሁላ ያንን ፈጭቶ አይደክም አይል በየቀኑ ስንበላ ስንጠጣ እንደዚህ እግዚአብሔር አምላክ ስንት ታምር በውስጣችን እንዳሉ ትንሽ ብንገነዘበው አምላክን ወደ አምላክ ወዲያው እምነታችን ጠበቅ ያለ ይሆን ነበር። ግን ሁሉንም እንለምደዋለን። አወኩሽ ናቆሽ እንደሚባል ሁሉንም ለምበድነው አምላክንም ናቅረን እና ስለዚህ አምላካችን ደግሞ እነዚህ ነገሮች እንድንገነዘበው ይሄን ብትዘራ ይሄን ሁላ ብታደርግ ብትል ማን ነው ሁላ የሚያበቅለው? አምላክ ነው። ይሄ ሁላ የእግዚአብሔር አምላክ ትእዛዝ ነው። በአምላክ ትእዛዝ ነው። በጽቪያይት ቢርካት ይላል። የኔ ቡራኬ ናት። ሁሉም ወደ አምላክ ይላል። ሁሉም ወደ እግዚአብሔር ወደ አምላክ ይጮሃል። ባታኖተና መጥቶክላም በይቶ ለያንዳንዱ ምግቡን የሚሰጥ ለያንዳንዱ የሁላ አበቅሎ የሚሰጥ ይሄው በየቀኑ ስንት ስጋ ነው የሚታረድ? ስንት ዶሮ ነው የሚታረድ? እንዴት ያልቅ? ስንት ሚሊያርድ ነው የሚታረድ የሚል አሳዎችን ስናይ ከባህር በየጊዜው ስንት አሳ ነው ዓለም ሁላ ያለው የሚበላ? ያን ሁላ ግን አያልቅም። ይሄ ሁላ የሚያበቅለው ይሄ ሁላ የሚሰጠው ይሄ ሁላ የሚያበዛው እንዴት አያልቅም? እነዚህ ሁላ በሬዎች በየጊዜው ስንት ሚሊዮን ስንት ሚሊያርድ እየታረዱ እንዴት አያልቅም? አይጣል እንጂ ሰው እንደዚህ አርጎ ቢታረድ ያልቅ ነበር። ይሄ ሁላ ግን የአምላክ ስራ ነው። በራዊት ገዳም ያሉት
እነሱ እንደዚህ ብዛት የላቸውም እንደ በጎች እንደ በሬዎች አይረቡም አይበዙ ይሄ ግን አምላክ ነው ምግቡን የሚሰጠን ትንፋሹን የሚሰጠን ሁሉም የአምላክ ኃይል የአምላክ ጉልበት እንደሆነ ይሄን አናውቀው ስለዚህ አምላክ እንግዲህ ትንሽ ትምህርት ላስተምርህ 6 ዓመት ስራህን ስራ በሰባተኛው ግን እንዴት አድርገህ ምን እበላለሁ ምን እጠጣለሁ ብትል ለ3 ዓመት ቡራኬን እሰጥሃለሁ ለ6ኛው ዓመት ለ7ኛው ዓመት ለ8ኛው ዓመት ገና እስከሚደርስ 3 ዓመት ከቤትህ ምንም ማያት ግን ሰው ካልሰራው እንዴት አድርገህ ያገኛለሁ እስከ ዛሬ ማን ነው የሚሰጥህ መሰለህ አምላክ ነው ይሄን እግዚአብሔር አምላክ እንድናውቀው በማለት ነው ይሄን ትንሽ ለማስረዳት አንድ ሰውዬ ነበር ይሄ ሰውዬ ከኦሪት ትምህርት ሄዶ አንድ ሰው በአምላክ የሚመካ በአምላክ አሁንስ እንደሆነ ካመነ እግዚአብሔር አምላክ ምግቡን እስከ ቤቱ ያመጣለታል ሁሉንም አምላክ ይሰጣል ይያለ ይሄን ይናገራል አሁን የሰው ይሄን ሰማና እውነቱን ነው እንግዲህ ከዛሬ ጀምሮ ወደ ስራ ለሄድም አልሰራ ማለት አምላክ እስከሚያመጣልኝ ወደኔ እስከሚመጣ ወደኔም ቦታ አልቀሳቀስ ማለት እና በእውነት የሰው ያንደኛው ቀን ወደ ስራ ለሄድም በሁለተኛው ቀን ምሽቱ ምን ሆንክ አይ አምላክ ያወደን አንተ ሰው አብደሃል ልጆች አሉን በሶስተኛው በአራተኛው ቀን እነዚህ ልጆች ዳቦ ምናምን ማለት ጀመሩ አምላክ አለ በጣም ሲቸግረው ምን ይሆናል ሁለት ሽፍታዎች ነበሩ እነዚህ ሽፍታዎች በየቦታው የሰውን ገንዘብ ዘርፈው ብዙን ሀብት ዘርፈዋል ያን ሁላ ሰብስበው ከበዳቸው ምን አሉ እንግዲህ አህያይ ሄደን አንድ አህያ ፈልገን እናምጣ ብለው አሁን ወደዛ ሰው በአምላክ እንደዚህ አርጎ አምላክ ምግብ ያመጣል ይያለ የሚለምነው ወደሱ ሰተት ብለው ይገባሉ አቶ አቤት እንዲያው ለክራይ አህያን ስጠና እንግዲህ ለመግዛት ብዙ ዋጋ ነው ብለው በክራይ ወሰዱት ለ3 ቀን ነው አይሆንና እንደዚህና እንደዚህ ገንዘብ ሲላቸው ያንን ወዲያው ሰጡት ትንሽ ገንዘብ ነው ተደሰተ ይሄውና አምላክ ሰጠኝ አምላክ ይሄን አመጣልኝ ብሎ በዛች መቼም ምግብ ምናምን ገዛስቶ እነዚህ ሰዎች 3-4 ቀን አለፈ 5 ቀን ያን አህያ አልመጣ አንተ ሞኛለችው ይሄውና አህያችንም ገደል ገባ ይሄው ዝም ብለህ ከዚህ ዘፍቀ አምላክን አውርድልኝ ያርኪልህ የሆነ ነገር ማድረግ አለብህ ይሄ እንዴት ያለ እምነት ነው እኔ በአምላክ አምናለሁ አበልም ታምር አምላክ ያመጣው በትል ሰውየው አልንቀሳቀስም እነዚህ ሽፍታዎች አሁን ከዛ ከአህያው ላይ አነን ከጫኑ ጭነው ማት ሀብት ነው ማትበር ነው አሁን አንዱ ምን አለ ለጓደኛው ይኸውና እንግዲህ ምግብ ርቦናልና እስኪ ከተማው ይደህ ወይ ማን ወይ ማንተ ንግዛ ተባብለው አወጡ ያው አንደኛው እኔ እዚህ ቆያለሁ አንተ ሂድ ተባለ ሄዳንዱ ሊገዛ አሁን በመንገድ ሲሄድ ያውላ ገንዘብ ያውላ ሀብት ለምን ከሱ ጋር ከፋፍላለሁ እኔ ሁሉንም ፈልጋለሁ ይሄ ለሱ ደግሞ ማካፈለው ምንድነው ታዲያ ምን ልሰራ ምግቡ መርዝ ላግባ ያንን ምግቡ መርዛ ገብቶ አንዱን የራሱን ይዟል የሱን መርዛ ገብቶ ያኛው ደግሞ ከዛ የሚጠብቀው እኔ ከሱ ጋር መከፋፈል ገንዘቡን ምንድነው ይሄ አንዱ ሲያስብ ደግሞ ያኛው ልቡ ደግሞ አስቧል አሁን ምን አለ
እንዲያው ጉድጓድ ጭሬ የሆነ መንጠፊያ አስቀምጬ እዛው ላይ ሲቀመጥ እዛው ካራ አድርጌ ዱብ ይላል ይወድቃል እንደዚህ አርጎ ይሞታል አሁን ያው ተመለሰ ጓደኛ ደህና ነህ ተቃቀፉ በል እንካ ምግብህን አለው ያን ምግቡን ተቀበለ እሱንም ናዚ ተቀመጥ ያስቀመጥኩለት ቦታ ያዘጋጀሁለት ቦታ አለ እንዲያው ብሎ እዛ ላይ ቁጭ ሲል እዛ ላይ ዱብ ብሎ ይሞታል ያን ከትከት እያለ እየሳቀ ያንን መርዝ ይበላል ሁለታቸው ፍግም ሞተዋል ያህያ ለብቻው ቀርቷል ወደ ቀኝ ወደ ግራ ባይ ሁሉም ማንም የለም ነፍስ የለም አሁን ደባንም ብሎ ያንን የታሰረው ፈታና በጣም እስከዚህ ያልታሰረው ነበር ወደ ቦታው ይሄዳል ወደ መጀመሪያው ባለቤቱ ወደ መጀመሪያው ጌታው ምን ይላል ኢሳይያስ ያዳሾር ኮኔው ምንድነው ባሬ ጌታውን ያውቃል በካሞሬ ወስባላ ምንድነው ሀያ ደግሞ የሚያበላውን ያውቃልና አሁን ወደዛ ሁሉ ጊዜ ወደሚያበላው ወደዛ ይሄዳል አወገቡ ላይ ማት የሆነ ወርቅ ማት የሆነ ሀብት አዛለ አህያው እየተመለሰ ነው አህያው ተመለሰ ስንት ቀን ያጠፋው ብለው በጣም ደስ አላቸው ለአባታቸው ልጆች የነበሩ ነገሩት ግን ከአህያው ላይ ተጫነ ነገር አለ ብለው አሁን ወደዛ ደረሰ ያንን ቢገፍቱ የስንት ትውልድ ወርቅ እንደዚህ አድርጎ አምላክ ሰጠ እና ራቦቴ 40 خسد ሶቢበኑ በአምላክ የሚመካ እግዚአብሔር አምላክ ሁሉ ጊዜ ቸርነቱን ይሰጣል ባሩክ ሀገበር አሽሪብ ተቅባዶናይ ምስጉን ነው ሰው በእግዚአብሔር በአምላክ የሚመካ አሩራ ሀገበር አሽሪብ ተቅባዳም እርጉም ነው ሰው በሰው የሚመካ ለሳም በሳር ዘሮ ምንድነው በጉልበቱ የተመካ ወሚና ዶና ያስፈልይቦ እግዚአብሔር ኤርሚያስ እንደሚለው አፍታራው በፍቆታ እንደሚነበበው ከእግዚአብሔር ከአምላክ ልቡ ፈቀቅ ያለ እሱርጉም ነው ይላል እና አምላካችን የሚያስተምረን የዓለም ሁሉ የኔ ነው ሁሉም በትእዛዜ ነው ሁሉንም እኔ ነኝ የፈጠርኩት አገሪቷም የኔ ናት እናንተም የኔ ናችሁ ዓለም ሁሉ የኔ ነው ሰው ግን በዚህ ዓለም ተወልደን አገሪቷን ስናርስ መሬቷን ስናርስ ይህል ስናገኝ ጉልበታችን የሁላ መጥቶ ይመስልናል ይሄ ግን የማንም ጉልበት አይደለም ያምላክ ነው ምን ተነፍሰው ያምላክ ነው እጃችን እናንቀሳቀሰው ያምላክ ነው የሁላ ወቀት የሁላ ጥበብ የሰጠ አምላክ ነው እነዚህ ነገሮች እንዳንረሳ በማለት አምላክ ምን አለ በ6 አመት አገሪቷ ተረፍ የዛን ጊዜ ታያለህ ማን እንደሚመግብህ 3 አመቱን ማን እንደሚመግብህ የሁላ ሀብት ያለው ባለም ምግብ ያለው ባለም ያምላክ ነው አምላክ ለፈለገው ይሰጣል ላልፈለገው አይሰጥም ቡራኬ ቢርካታ ሸሚታ አሽር ያምላክ ቡራኬናት ሀብት መስጠት እና በአምላካችን መመካቱ ይሄ በጣም ትልቅ ነገር ነው ምን ይላሉ ሊቃውንቶች አንድ የሆነ ታሪክ የሚያመጡት አለ አግማራው አንድ ትልቅ ሀብታም ነበር ሊቃውንት ነበር ራብሁና ይባላል ይሄ ራብሁና የሚባለው 400 በርሜል ወይም ጋን የወይን እንግዲህ 400 በርሜል ማለት
ያንዳንዱ 500 ሊትር የሚይዝ ነው 500 ሊትር የሚይዝ ነው 400 ማለት እንግዲህ ብዙ ነው 500 አሁን እንበል በሁለት ስናባዛው 1000 ነው እንግዲህ 200 ሊትር አሁን ይሄን 200 ሊትር እያንዳንዱ እንበል እያንዳንዱ ሊትር በ20 ብር ይሸጣል እንበል እና 200ውን በ10 ስናባዛው ይሄ እንግዲህ ስንት ሆነልንን ማለት ነው ይሄ 4 ሚሊዮን ሆነ ማለት ነው እንደዚሁም ደግሞ በአጠቃላይ እንበል 8 ሚሊዮን የሚሆን ያን ዋጋው ብቻ የነበረው ወይን ትልቅ ሀብታም ነው ነበር አሁን ምን ይሆናል 400 የነበረው ሁላ በርሚል ያን ይሆ መጭጫ በዛን ሰዓት ሊያስተዛዝኑት መጡ እንደልቅሶ ማለት ነው ይሄ ሁላ የነበረው ሀብት በአንድ ጊዜ ሞክ ብሎ ሄደ ተገጠመ ማለት ተለቀሰ ማን ይመጣሉ ሊቃውንቶች እሱ ጓደኛዎች ልናስተዛዝን መጥተናል ግን አንድ ጥያቄ ምን ጠይቀሃል ምንድነው ጠይቁ እስኪ እንዲያው በስራህ ተመልከት ትንሽ የሆነ ስተት የሆነ ጉድፍ ተገኝቶ ቢሆነ እኔ እንዴት ዋናው ሊቃውንት የእስራኤል ዋናው ጻድቁ በኔ ላይ እንደዚህ አርጋችሁ እንዴት ታስባላችሁ ብሎ እንዲያው አፍጦ ወደነሱ እነዚህ ነገሮች ተናገራቸው በዛን ሰዓት ምን አሉት ለኺ ኸሽኩት ሸብሪ ኹዳ ባዲና በሎዲና አምላክ ነው ዝም ብሎ ፍርድ አለ ፍርድ የሚሰራ ማለት ነው እንግዲህ አንተ ጻድቅ ሆንክ አንተ ሁላ ጥሩ ከሆንክ ይሄ ሁላ ችግር እንግዲህ አምላክ ያመጣብህ ዝም ብሎ ነው ወዲያው ገባው ይቀርታል እንዲያው እናሻለለው ይችላል አንድ ጢስ አለ ሳት አልባዝም ብሎ አይወለድም እንዳ የሆነ ነገር የሰማችሁት ይኖራል እኔ እንጃ አላውቅም ግን የሰማችሁ ነገር ካለ እንዲያው ባካችሁ ንገሩኛል እኛም ባሉት አንተ እንግዲህ አብሮህ የሚሰራ ያው ገበሬ የሆነ ለዛ ገበሬ ለሚሰራ ካንተ ገንዘቡን አትሰጠውም ሲባል ሰምተናል በእስከ መጨረሻው አይ እየሰረቀኝ እኮ ነው ስለሚሰርቀኝ እኔም ትንሽ እያሳነስኩ ሰጠዋለሁ ምን አሉ ታጎነም ያጋናብ ተምታም ግን በአንድ ሰው ከሰራቂው ከሰረቀ የስርቆት ጣም ጥሟል እሺ ያለና እንደዚህ ከሆነ እኔ ወደ እግዚአብሔር ወደ አምላክ እንግዲህ መለሳለሁ ብሎ ያንን ገንዘብ መለሰለት ወዲያው ሲመለስ ምን ይላሉ ያነ የሆመጨጨው የ8 ሚሊዮን ብር ሁላ ወደ ገደል ገብቶ የነበረው ያነ ተመልሶ ወይን ሆነ ታምር ሆነ ይህ እግዚአብሔር አምላክ የሆነ ችግር የሆነ ነገር በሰው ሲያመጣ ያንን ነገር ዝም ብሎ ያመጣው ያነ የሆነ ምልክት አለው ያነ የሆነ ዓላማ አለው አገሪቷ ያምላክ ናት አገሪቷ እግዚአብሔር ናት ያለውም ሁላ በዚህ በውስጥ ምድር በሰማይም በምድር እነዚህ ሁላ የሱ ፍጥሮች ናቸው እሱ ነው የሚያበቅል እሱ ነው የሚያበስል ሁሉም የሱ ነው አንድ ሰው አንድ ከመደሮ ሲተክል ስንት ይወጣለታል
አንድ አሁንስ እንደሆነ እንበል ብርቱካን ሲተክል ስንት ነው የሚወጣለት? አንድ ኮክ ሲተክል ስንት ነው የሚወጣለት? ይሄ ሁሉ የማን ስራ ነው? የአምላክ ስራ ነው። እና በዚህ ይሄ እንድናውቀው ብሎ አምላክ ይሄን ህግና ትእዛዝ ሰጠን። እንደዚሁም ደግሞ 7 አመት ተቆጥሮ 7 አመት በ49 በ50ኛው ቀን ዮቬል ይባላል። አገልጋዩ የሚወጣበት ቤቱ ወደ ቦታው የሚመለስበት ቫሬት ሎት ይማከር ለጽሚቱት አገሪቷ ለዘላለም አትሸጥ ኪሊ አለት አገሪቷ አይነናት ኪገሪ በተወሻቢ ማተሚማዲ ከኔ ጋር እናንተ ጊዜያዊ ናችሁ። ስለዚህ ሁሉም ወደ ቦታው ይመለስ። እኛ በዚህ ዓለም ጊዜያዊ መሆናችን ይሄ ይጠፋናል። አምላክ ግን በዚህ የሚያስተምረን ምንድነው? አገሪቷ የኔ ናት፣ እናንተም ተጠጊናችሁ። የ70 አመት የ80 አመት የ100 አመት የ120 አመት እንበል። ይሄ እንደ ጥላ ነው የሚሽከረከር። ኋላ ግን በመጨረሻ ምንድነው የሚከተል? ህጉ ትእዛዙ የጠበቅናቸው ናቸው። ሌላ ሁላ ስንት መሬት ስንት አገር ስንት ሚሊዮን ይሄ ሁላ ከዚህ ዓለም ቀሪ ነው። እኛ ጊዜያዊ ነን። እኛ ግን ለዘላለም እንኖር እንመስላለን። የምንሰበስበው የምንጥረው ምን በላት ትንሽ ናት። ያች ለምን በላት ሰርተን በሌላው ለነፍሳችን ብለን ብናስብበት ይሄ በቂ ነው። ግን ዓለምን ሁሉ ለመያዝ እንፈልጋለን። ቅድም እንዳለው እጃችን ጨብጠን ይሄ ዓለም የኔ ነው ብለን እንመጣለን። እዚህ ዓለም ግን ስንሄድ እጃችን ዘርግተን አንዲት ነገር ይዘን አንድ ሳንቲም አብሮ አይከተለንም። እንደሚሉት አንድ ሰው የነበር በጣም ትልቅ ሀብታም ነው ነበር። ይሄ ሀብታም ከባድ የሆነ በሽታ ተገኘበት። ብዙም ጊዜ አልቀረህም አሉት። ብዙም ጊዜ አልቀረህም ቤተሰብ ጋር ተሰናበት ሲባል 2 ደብዳቤዎች አስቀረ። አንዱን ደብዳቤ ምን ይላችኋል? በመሞትበት ቀን ይሄን ክፈቱት። ሁለተኛውን ደብዳቤ ደግሞ በ7ኛው ቀን እንድትከፍቱት ብሎ ልጆቹን ይሄን ይነግራቸው። ያንን ክፍት አድርጎ ያንን ያያሉ። ቢያዩ ካልስ አድርጋችሁ እንድትቀብሩኝ ይሄማ ምን ችግር አለው? ካልስ ወዲያውኑ ካልስ ገባ አድርገው ወደ ኸብራ ቀዲሽ ያለ እዛው ሊቀብሩት ቢሉ አይ መከፈኛው የታኽሪኽ የሚባል ያንደ ብቻ ነው እንጂ ሌላ ምንም ነገር አይጨመርም። አረባካችሁ አራንተም ቢባል እንዲያው በምንም ተብሎ ራቁቱን እንደመጣ ራቁቱን ይሄዳል ተብሏል። ምንም ነገር አብሮት አይሄድም። ያንን ካልሱን ልቆልቅ አድርገው አለ ካልስ አለባ ተቀበረው። አሁን በ7ኛው ቀን የሰው እንዲያው እንዴት ያለ ሰው ነው? ታሪከኛ ሰው ነው። በአንደኛው ቀን ካልስ አርጋችሁ ቀበሩኛል። አሁን ደግሞ በ7ኛው ቀን ምን ብሎ ጽፎ ይሆን እንዲያው ብለው ሀብታምም ነው የታወቀ ነው። ይሄ የእውነት ታሪክ አሁን በኢየሩሳሌም ረኾብ ረኻቢያ ከሚባለው ከዛው የነበረ ታሪክ ነው። እና ሰው መጣ አሁን ያን ደብዳቤ ተከፈተ። ደብዳቤው ተከፈተ። ያን ደብዳቤው ተነበበ። ልጆች
አለካ ሳልባ እንደቀበራችሁኝ ይሄን አውቃለሁ ለእናንተ ግን ትምህርት ለመስጠት ነው እንኳን ገንዘብ ካልስ አብሮ አይሄድም ሁሉም በዚህ ዓለም ቀሪ ነው እና ጊዜያዊ መሆናችሁን እንድታውቁት ዋናው ብዙን ሀብት ብዙን ገንዘብ በዚህ ዓለም አስቀርቻለሁ ከዛሬ ጀምራችሁ ይሄን ሀብት ያስቀረሁት ለጥሩ ቦታ ውሉበት ጽድቅ አድርጉበት በጎ ስራ ስሩበት የኦሪትን ትምህርት ተማሩ ይሄ ነው የሚከተል ብሎ ይሄን ጻፈላችሁ እዚህ ደግሞ አምላክ አገሪቱ አይኔ ናት እናንተም ጊዜያዊ ናችሁ የጊዜ ህይወት ነው በዚህ ዓለም ሁላችንም ያለንበት ታያላችሁ አባቶቻችን የነበሩት አልፈዋል ስንት ትውልድ እኛ በላይ እና አብርሃም እና ይስሐቅ እና ያዕቆብ አይቲያላዊ ካህናተ ከሞይታሉ ካህናቶች አይቲያላዊ ነቢያተ ከሞይታሉ ነቢያቶች አይቴ ነገስታት የታሉ ነገስታቶች የታሉ መኳንንቶች እያንዳንዱን አሃዱ ያቀርብ አምላክ እያንዳንዱን ያቀርበዋል አሃዱ ይቀጥል እያንዳንዱን አምላክ ይቀብረዋል የሚቀርግ ነፍሳችን ብቻ ናት ሌላ ሁሉ የዚህ ዓለም ስጋችን ወደ መሬት ነው የሚሄድ ለዚህ ኑሮ ለትንሽ ጊዜ ኑሮ ለምንኖርበት ስንት እንቸገርበታለን ስንት እንጨነቅበታለን ዋና ልብ ላለው ለነፍሳችን እንሰብበት እና ሁለተኛው ፓራሻ ደግሞ ፓራሻት በኩኮታ ይሆናል ከምዕራፍ 26 ቁጥር 3 በኩኮታይ ተለኮ ህግን ብትጠብቁ ወይት ሚጾታይ ትሽመው ትእዛዜንም ብትጠብቁ እና ጃሲተም ወጣም ብታደርጓቸው ወናታቲግ ይሽመኸን በይታም በጊዜው ዝናቡን ሰጣለሁ አገሪቷም ሰቦሏን ትሰጣለች የዛፎች በያሉ ዛፎች ሁሉ ደግሞ ፍራፍሬዎችን ይሰጣሉ በአገሪቷም ሰላም ይሰጣሉ ችግር ማይመጣም ክፉን ነገር አውሬ ያለውን እንዳይመጣ አደርጋለሁ እያለ ይቀጥላል በኩኮታይ ተለኮ ማለት ምንድነው ብለው እዚህ ጥያቄ ይጠይቃሉ በህግ እንድትሄዱ እንግዲህ የተጻፈው ምንድነው ይሄ ኩኮታይ ማለት ትእዛዝ ከሆነ ሚጽወታይ ብሎታል በቀጠል ብለው ቤት ሚጽወታይ ትሽመሩ ይላል በኩኮታይ ማለት ምንድነው ኦሪትን ተማሩ እኔ የሰጠኋችሁ ትልቅ መጽሐፍ አለ ለህይወታችሁ መመሪያ የሆነ በዛ ይሄን አጥኑ ኦሪትን ከተማራችሁ ዓለሙ ሁሉ ይስተካከላል እንግዲህ ዋናው ትልቁ ነገር ምንድነው ኦሪት ነው ኦሪት ካለ ሁሉም አለ እንደሚለው በዲባርታባም በኦሪት ተናገር ስተኛም ስትነሳም በመንገድህም ስትሄድ ስትቀመጥም እነዚህን ህጎችን ሁሉ ጊዜ የኔን ህግ ተማር ዳዊት ንጉሥ ኢየሩሳሌም እንደሚለው ወበቶራቶ የጊዮን ማንባላይላ ኦሪትን ለሊትና ቀንና ለሊት ይማር በኮል አሸር ያስያጽሪያህ ኦሪትን ከተማረ የሚሰራ ሁላ ይቀነዋል አምላክ እሱ ጋር አብሮ ይሆናል ለምንድነው ኦሪት ዓለም ሲፈጠር አምላካችን
መጀመሪያ ኦሪትን እያየ ነው ይሄን ዓለም የፈጠረው ይስታከል በኦራይታ እንግዲህ አንድ ሰው የሆነ ቢኒያን ሊሰራ ሲመጣ በመጀመሪያ መሐንዲስ ነው ሲርቱት አለ ሁሉንም ያዘጋጃል ይሄን ስንት ኮማንድ እንደምሰራ ስንት ፎቅ እንዴት አደርጎ ከዚህና ከዚህ ቦታ ምን እንደሚሆን ብሎ ያንን በደንብ አደርጎ አንጾ ያንን ከወረቀት ላይ ያንን ጽፎ ከዛ በኋላ በዚህ በመመሪያው ያነ ፎቅ ይሰራል እግዚአብሔር አምላክ ደግሞ ዓለምን ከመፍጠሩ በፊት ኦሪትን ሐሱ ጽፎ ያንን አስቀምጦ ነበር ስለዚህ ይሄ ዓለም የተፈጠረው በኦሪት ነው እና አንድ ሰው በኦሪት ህግ በኦሪት ትእዛዝ ከሄደ ሚሰራ ሁሉ ይቀነዋል በአምላክ መንገድ ግን ካልሄደ የኦሪትን መንገድ አልጠብቅም ካለ በምንም ታምር በዚህ ዓለም ሊቀነው አይችልም እንግዲህ በመመሪያው የተሰራ በኦሪት ስለሆነ በኦሪት ህግና በኦሪት ትእዛዝ ስንሄድ ብቻ ነው ነገር ሁሉ የሚሰራ በዚህ ዓለም ነው ትንሽ ይሄን ለማስረዳት አንድ ትልቅ ንጉስ ነበር ያንን ንጉስ ልጁ ትንሽ ሽርሽር ሲወጣ ፈራሱን ይዞ በዛም ሲጋልብ አሁን ወድቆ ከጉድጓድ ውስጥ ይገባል ዘመን ያወጣው እሪና ይጮሃል ሚሰማው አይደለም ቦታው ምራቅ ያለ ነው አንድ ሰው ደሃ ነው መጥረቢያውን ይዞ እንጨት ሊጠርብ ይሄዳል ያንን ከትክቶ ለመሸጥ አሁን ጩኸት ይሰማል ምንድነው ይሄ ጩኸት ብሎ ወደዛ ጠጋ ሲል የሚጮህ ሰው ይሰማል ያንን ሰው መሰስ አድርጎ አወጣው ያንን ልጅ አወጣው ያንን ልጅ አመሰግናለሁ ብሎ አመሰገነ ስማለው እኔ የንጉሱ ልጅ ነኝ አሁን ያሁላ ስራን ተውና ወደ አባቴ ነው ወስድ ዛሬ ጀምረህ አትቸገርም አይዞህ ብሎ ወሰደው አባቴ ያለው ያን ንጉስ ደሳለው አንድ ሁለት ቀን የሚሆን በየቦታው እየተፈለገ ያለ ልጁ ነገረው ታሪኩን ነው ለአባቴ ያለው ይሄ ሰውዬ ከነበርኩበት ቦታ እንደዚህ እየወድቄ እንደዚህ አይነት ችግር አግኝቶኝ ማን ያወጣኝ ይያልኩ እሪስል ይሄ ሰውዬ ሰምቶ እንደዚህ አድርጎ ያወጣኝ ለነፍሴ የነፍስ አባቴ ነው እና ይሄ እንድታውቅ ብዬ ነው ይሄ ሰውዬው ናበዳለው አመሰግነው ትልቅ ክብር ሰጠው እንደው የሚፈልገውን በላ ጠጣ ስማለው 3 ቀን ሰጣለሁ በእነዚህ 3 ቀን አስበህ መልስ ስጠኝ እሺ ምንድነው የምትፈልግ የፈለከው ሁሉ ነገር ጠይቅኝ እሰጥሃለሁ አለው ልጅን የምወደውን ልጅን ስላዳንክልኝ የምትፈልገው ሁሉ እሰጥሃለሁ እሺ ይልና ወደ ቤቱ ሄደ እዛ ቤቱ እንደው ወርቅ ለበለው ሀብት ለበለው ቤት ለበለው እንት ለበለው ይያለ ያምታታ ምን ለምን ብሎ እንደው ሚለምነው ጠፋው እንግዲህ አንዱን ሲያስብ ያኛው ደግሞ ሌላ ደግሞ ሐሳብ ደግሞ ይመጣበታል አሁን አንድ ሽማግሌ ሰው ይሄን ሰው ሲሄድ ያው አንተ ሰው ይያለው አቤት ያው በሐሳብ ተወጣህ ምንድነው የሚረብሽ አያለው
እንደዚህና እንደዚህ አድርጌ ንጉሱን ልጅ አድኛለሁ እና አሁን ንጉሱ ከነዚህ ነገሮች የምትፈልገው ሁላ ምረጥ ብሎኛል የምትለውን አሟላለሁ ብሏል እና ምለምነው ገና እንዲያው ውሳኔ በደንብ አድርጌ አልደረስኩበት ምናለው ያነ ሽማግሌ ስማለው ለንጉሱ ልጅ አለችው ከልጅ ጋር መዳር ፈልጋለሁ ብለው የሱን ልጅ ከሱ ጋር ከሷ ጋር ከእንትን ከተዳር አብያቱ ትሆናለህ ትበላለህ ትጠጣለህ ሀብት ማያንስም ያው እንደዚህም ሹመት ማያንስም የፈለከው ሁሉ ነገር ይሰጣል አረ አመሰግናለሁ ብሎ ሄዶ ወደ ንጉሱ እኔ ካንተ ልጅ ጋር መዳር ፈልጋለሁ እሺ ብሎ እሱን ልጅቱን ሰጠ ሁሉንም አገኘ አሁን ደግሞ ኦሪት እንግዲህ ያምላክ ዋና ልጅ ማለት ነው ኦሪት እንግዲህ ኦሪትን ስንመርጥ እንደ የንጉሱን ልጅ ወሰደን ማለት ነው ኦሪቱን ከተማርነን ከኦሪቱ ጋር ተጣበቅነ ተዳርነን ቃል ኪዳን ሀገባነ በዛውን ሰዓት ምንም ነገር አንሰንም እንደተጻፈው እዚህ በህጌ በትእዛዝ ብትሄዱ ሁሉንም በጊዜው ሰጣችኋለሁ ለምንድነው ያለን በኦሪት ነው የተፈጠረው በኦሪት ስለተፈጠረ ኦሪትን ስለመረጣችሁ ሁሉም ነገር ይስተካከለላችኋል እያለ ግን ይላል فإم لو تسمعوا لي بعد سموني جد ولو تعصوا كل ميتوت تايل هجرنا تزازين يالكواتشون بعد فتسموا أوريتون بعد تمارو فإم بخوكوتاي تيماسو أوريتينم بتاكالو فردينم بتالو لبلتي عصوت كل ميتوت تاي هجرنا تزازين بعد فتسموا الكيدانيم لا فرد بريتي كنيجار ያንን ቃል ኪዳን የገባችሁትን ብታፈርሱ እኔም አምላክ በእናንተ ላይ ፍርሃት አመጣለሁ ድንጋጤ አመጣለሁ የተለያዩ በሽታዎች ይመጡባችኋል ካዳኻት ይሄ እንደ የራስ በሽታ የአይን ችግር ወመዲቦት ናፈሽ ሁሉ ጊዜም ሐዘን ሁሉ ጊዜ የነፍስ ችግር ማለት ምንድነው የጤና ጉዳይ ዝም ብላችሁም ትዘራላችሁ ያንም የሚበላው ጠላቶቻችሁ ሆናል ፊቴን ማዞራለሁ እናንተም ከጠላቶቻችሁ ትባረራላችሁ እናንተም ፊታችሁን ዞር ስትሮጡ ዞር ስትሉ ማንም እናንተ ጋር አብሮ አይከታተልም የሁላም ባትሰሙ የሁላም ባይገባችሁ በሻባርት የድጎኑ እንኩራታችሁን ሰብሯለሁ ሰማያችሁ ብረት ይሆናል አገሪቷ ደሰንሰለት እንደመደብ እንደሆነ እንደዛ ትሆናለች ምዘሩትም ለባዶ ይሆናል በሎቲ ተናጽኸም እቴቡላ አገሪቷም ሰቡላን አትሰጥም ዛፉን ፍሬውን በጻረት ላይ ቴምፕሪዮ ዛፉን ፍሬውን አይሰጥም የሁላ በእንቲል ኹይ ሚከር ይላል የሁላ ዝም ብሎ ነው አጋጣሚ ነው በድንገት ነው ብላችሁ እኔ እንደሆነ ካላወቃችሁ የኔን ህግ ባትሰሙ ሰባት እጥፍ ቀጣችኋለሁ የተለያዩ ችግሮች አመጣባችኋለሁ እና ያሉት ሁላ በሬዎቻችሁ ላሞቻችሁ እነዚህ ሁላ እያነሱ ይሄዳሉ
ያን ሁላም ያያችሁ ባትሰሙ ሌላ ችግሮች ያመጣሉ እኔም ብዙውን የተለያዩ ችግሮች በእናንተ ላይ ይመጣሉ ወአኻልተም በሳር በነኸም የልጆቻችሁን ስጋ ትበላላችሁ ወባሳር በኖተኸም ተኸሉ የልጆቻችሁንም የሴት ልጆቻችሁንም ስጋ ትበላላችሁ እነዚህ ነገሮች ቀድሞ የተነገሩት በአንደኛው ቤተ መቅደስ በሁለተኛው ቤተ መቅደስ አገሪቱ አራፍስቶን ነቡከደነጾር መጥቶ 3 ዓመት አገሪቷን ሲዘጋት ኢየሩሳሌምን በመጨረሻ የራሳቸውን ልጆች ስጋ እንደበሉ የሁላ በታሪክ ይናገራል ኦሪታችን የተናገረው ሁላ ዝም ብሎ አይደለም ሁሉም ነገር የሚደርስ ነው አገራችሁም ትፈርሳለች ቤተ መቅደሳችሁም ባዶ ይሆናል የእናንተን የምታቀርቡትንም ያንንም አላሸተውም አገሪቷም በዛን ጊዜ ባሽሞት ያኔት አረት በሻመሙ አሊያ ወበኸም አይወሽምባ ከዚህ ላይ አምላኬን ሁላም ቢያመጣብነን አንድ ቃል ኪዳን ይገባዋል አገሪቷም ተቀማጭ አይኖርባትም ይላል ባሽሞት ማለት ምንድነው ይቀርታ አገሪቷ ባዶ እንድትሆን አደርጋለሁ ከአገሪቷም የሚመጡ ጠላቶቻችሁ አገሪቷ ፍራፍሬ ያሰጣቸው ከ150 በፊት አንድ አሜሪካዊ ቶናይ ነበር እሱ ምን ይላል የተቀደሰችው አገር ማርና ወተት የምታፈስበት አገር ፍራፍሬ ያሰጥ ምንም ያሰጥ ባዶ ናት እቺ አገር ባስማት እንደተደገመች የመሰለች አገር ናት እና በእውነት እግዚአብሔር አምላካችን እንደምታዩት ወደዚህ ሀገር ስንመለስ ወደዚህ ሀገር ስንመጣ በዛውን ሰዓት አገሪቷ ዛሬ ፍራፍሬ ትሰጣለች ለምንድነው ነብዩ እንደተጻፈው የእስራኤል ህዝብ ወደ ሀገር ሲመጡ ባተም አገይ ሰላም ፈኸምቲት ነው አገ ፍራፍሬያቸውን ሰጡ ለምንድነው ህዝብ ስለመጣ በአሁኑ ጊዜ ህዝቡ ሲመለስ የሁላ ፍራፍሬ የሁላ ልማት የምናየው በአሁኑ ጊዜ ነው አረቦች ነበሩ የቱርክ ሀገር ነበሩ የእንግሊዝ ሀገር ነበሩ ቢሞክሩ ቢጠሩ ቢሉ አገሪቷ ፍራፍሬ አልሰጠች እና በዛን ጊዜ ግን አገሪቷ ታርፋለች እናንተም እነዚህን ሁሉ አልጠብቅም ብላችሁ ሰንበትን አልጠብቅም ብላችሁ አገሪቷ አረፍ ብል አላሳረፈም በማለታችሁ የዛን ጊዜ አገሪቷ ታርፋለች እቺ ሀገር የተቀደሰች ሀገር ናት የሚቀሩትን በልባቸው ፍርሃት አመጣለሁ ዝም ብሎም ኮሽኮሽ ሲል እንጨት ወይም ቅጠል ኮሽኮሽ ሲል የዛን ጊዜ ይሮጣሉ ወንድም በወንድሙ በዛን ጊዜ ተደናግጠው ራስ በራሱ ተጋጭተው ይወድቃሉ እና ቃል ኪዳኔም የዛን ጊዜ ትዝ ይለኛል እያለ እግዚአብሔር አምላክ ግን የዛን ጊዜ ግን ይሄ ልባችሁ ይገዛል ብሎ ይሄን ይገባቸዋል መቼ ነው ግን አገሪቷን ለቃችሁ ስትሄዱ ከዛ ወደ እግዚአብሔር ወደ አምላክ በምትሉ ጊዜ እግዚአብሔር አምላክ እነዚህ ሁሉ ነገር ይመልስላችኋል አምላክ ይላል ግን እንደምናየው 48 የሚሆን 48 እርግማን በዚህ ፓራሻ አለ እነዚህ ሁሉ እርግማኖች እንዳልነው ብዙ ነገሮች አሉ ከኦሪት ዘዳግም የተጻፉ አሉ እነዚህ ሁሉ ግን ለምንድን ነው የሚመጡ እነዚህ ሁሉ ችግሮች ለምንድን ነው የሚመጡ ብለን ብንጠይቅ ህጉንና ተዛዙን ሳንጠብቅ ስንቀር ነው ዛሬ ከዚህ ሀገር ገብተን ጠግበናል
የሶስተኛ ስደት አምላክ እዚህ ያደነን የምታዩት ነው። አምላክን ረስተነዋል ሁላችንም። ከዛ የነበርንበት ከኢትዮጵያ ሁላችንም ከዛ ሀገር ነው የመጣነው። ስንት ችግር ከነበረበት ቅማል፣ ቶሃን፣ ቁንጫ ጫማ ከሌለበት ሀገር እግራችን በክረምቱ ጧት ሆኖ የዛን ጊዜ በድንጋይ ሲጋጭ ሲል የነበረ ችግር ኑሮ ከበድ ያለ ነበር። እንደዚህ ሀገር ሽንት ቤት የለው፣ እንደዚህ ሀገር ቢክላሃት የለው፣ እንደዚህ ሀገር ሻምፖ የለው። ከዛ ሁሉ አምላክ አውጥቶ ማርና ወተት ከምታፈስ መናውን እኛ ግተነዋል። እነዚህ ነገሮች ሰንበትን መጠበቅ አለብን። ሰንበትን ካልጠበቅን አገሪቷን አላሳረፍና አረቀን ካላሰብና ብዙ ችግሮች እያየን ነው። በአገሪቷ በአንድ አመቱ ተኩል በዚህ አመት ስንት ችግሮች ነው አየነ። ጠላቶቻችን እንዴት አድርገው ደፍረው ገብተው ስንት ሰው እንደገደሉ ገና እስካሁንም ጦርነቱ አልተጨረሰም። የሁላ አምላክ ምልክት ነው። አምላክኛ ጋር እየተነጋገረ ነው። ካልገባን የሁላ ድንገት ነው። አይዝም ብሎ ነው እንደዚህ ብሎ ነው ሳይጠብቁት ቀርተው ነው ያስገብቷቸው ነው ያለን። የሁላ ምክንያት ነው። እነዚህ ሁላ ማን ነው ያመጣው? ምን ይላል? ፕኒያዶር ከፕኒያኬለ ይላል። ያነ ትውልድ ፊቱ እንደ ውሻ ይሆናል። አሁን ውሻ በብትር ሲመቱት ያንን ብትሩን ሊናከስ ይሞክራል። ግን ይሄን ብትር ይዞት ማን ነው ያለ? ያንን ሰው እንደመንከስ ብትሩን ሊናከስ ይታገላል። እኛ ደግሞ አምላክ ውስብስብ ያሉ ነገሮች በእኛ ላይ እየመጡ ናቸው። እነዚህ ሁላ ማላካቸው ሐማስ ብንል እነዚህ ብንል እነዚህ ሁላ ያላካቸው አምላክ ነው። የሱ ፍጥሮች ናቸው። አምላክ ልባችን አልገኝ ስላለ አምላክ ልባችን ትንሽ እንድንነሳ እነዚህ ነገሮች በመናገር ጊዜ ለምንድነው አምላክ ይሄን ሁላ ያደረገ? እነዚህ ሁላ ለምን አመጣብን ብለን ወደ አምላካችን እንድንመለስ ብሎ እነዚህ ሁላ ምልክቶች ይሰጣል። ይሄ ሁላ ምልክት ግን አምላክ እየሰጠ ልባችን ግን ተሸፍኗል። የድንጋይ ልብ ዛሬ እያየነ ከልባችን አናገባው። ከልባችን እነዚህ ነገሮች አይገቡ። አሁን እነዚህ ሰዎች ተማርከው ያሉት ምን አላቸው? ከዛ ውስጥ ምንድነው? አምላክ ነው። ከዚህ ያሉ ግን አንዳንዶች ሰንበትን የማይጠብቁ ሃይማኖትን የሚያውቁ ነበሩ። ከዛች ውስጥ ግን የነበረው ሁላ ምቾት የነበረው ሁላ ያነስ ይለቃቸው ዋናው የሚፈልጉ ሰንበትን ለመጠበቅ ይሁዲ ነን ማለት የዛን ጊዜ ያነ ይነሳል። ይገባቸዋል ይሄ ዓለም ከንቱ እንደሆነ። መቼ ነው እግዚአብሔር አምላክ የሚረሳ? ምግብ ገንዘብ ከሀብት ከመከታተል ኩራት የተነሳ እኔ የበለጠ የለም በማለት እነዚህ ሁላ የተነበቡ በኮኮታ የሚለው ምንድነው? ባይገባችሁ ይሄ በድንገት ነው ብትሉ እስከሚገባችሁ በሰባት ጥፍ ያደረኩ ቀጠቅጣቸዋለሁ። ሰው የስጋ የልጁን ስጋ እስከሚበላ የደረሰበት ዘመን አለ። ሁላ ተጽፏል፣ ተነቧል። የሁላ ምንድነው? እንዲገባን ነው። ሰው መቼም ልባችን ቀላል አይደለም እና ማስተዋል ሰንበትን ስንጠብቅ ማስተዋል በዛችሁ ቀንችን እረፍት የሰጠነ ተመስገን ብለን በዛውን ጊዜ ያለ ምንድነው ሰርተን 6 ቀን ሰርተን እንደምናርፍበት በዚህ ዓለም ደግሞ 70 ዓመት ያው ይሄን ዓለም ጨርሰን ወደዛ ልንሄድ ነው። ግን በስድስተኛው ቀን የምንበላው በሰባተኛው እንዴት አደርገን ነው? 6 ቀን ያፈራ ነው።
ይህ ዓለም ደግሞ ሕጉንና ትእዛዙን ያያስከውን እነዚህ ነገሮች ነው አብረው የሚከተሉ እነዚህ ናቸው ምግቦችህ እና እነዚህ እንዳንረሳ ብሎ አምላክ ዓለምን በኦሪት ነው የፈጠረው ስለዚህ ኦሪትን ሕግ ሰው አልሰማም ካለ ሕጉን አልሰማም ካለ ችግር እንደሚመጣ ማወቅ አለብን ይሄ አምላክ የሰጠው ነው በዚህ ዓለም አንድ መጽሐፉና ሰይፉ በዚህና በዚህ ነው የወረደ መጽሐፉን ተጠብቃችሁ ጥሩ ህይወት ታገኛላችሁ ካልጠበቃችሁ ግን ያነሰፍ መጥቶ ይመታችኋል እና እግዚአብሔር አምላክ ከዚህ ሁሉ ነገር ያለና በሕጉ በስነ ስርዓቱ ምን ሄደው ልቦና አምላክ ይስጠን በሕጉ በትእዛዙ ምን ሄደው ልቦና አምላክ ይስጠን ይሄን እመኛለሁ ለሁላችንም ልቦናውን የድኛው ልብ አውጥቶ ሲጋውን ልብ ለሁላችንም ይስጠን ጥሩ ዘመን ይስጠን ጥሩ ሃይምሮ ጥሩ ሐሳብ አሁንስ እንደሆነ የአምላክን ሕግ የምንማር የአምላክን ኦሪት በየቀኑ መጽሐፍ ቅዱስን እየወሰደን በየቀኑ አንድ ምዕራፍ ሁለት ምዕራፍ እንማር ያንን እነዚህን ስናደርግ የዛን ጊዜ በሰውነታችንም ሰላም ይሆናል በአገራችንም ሰላም ይሆናል እና አምላክን ሁሉ ጊዜ የምናመሰግን ያደርገና ሰላም ለማህበረ ቤተ እስራኤል ሻባት ሻሎም